እሺ በ1896 እንደ አውሮፓውያን አቆጣጠር ጣሊያን ለመጀመሪያ ጊዜ ኢትዮጵያን ለመውረር መጥታ ነበር፣ ግን ተሸነፈች። ታላቅ ቅሌት ይዛ ነበር የሄደችው፣ በአድዋ ድል ማለት ነው። ከዛ ከ40 ዓመት በኋላ ደግሞ እንደገና ለመበቀል፣ ምክንያቱም ሌሎች ነጮች እነ ፈረንሳይ እነ ጀርመኒ ምንድነው የሚሏት? አንቺ ነሽ የነጮቹ ሁሉ ስድብ ምክንያት የሆንሽው፣ እንዴት በኢትዮጵያ ተሸንፈሽ ትመጫለሽ ስላሏት ያንን ለመበቀል ብላ ለ40 ዓመት ተዘጋጅታ ከ40 ዓመት በኋላ ቆይ እነዚህን ኢትዮጵያውያን ቀጥቅጬ እመጣለሁ ብላ ኃይሏን አሰባስባ መጣች። እና ለሁለተኛው መምጣት ትልቁ ምክንያት የሆነው ምንድነው ማለት መሰላችሁ? የመጀመሪያው ትልቅ ቅሌት ውርደት ነው። ያንን ለመበቀል ነው የመጣችው። እና የኢትዮጵያ መጽሐፍ ቅዱስ ቀጥታ ከዕብራይስጥ ወደ አማርኛ ነው የተተረጎመው እንጂ ከእንግሊዘኛ ወደ አማርኛ አይደለም የተተረጎመው። የሌሎች አገራት እንደዛ ከእንግሊዘኛ ወደ ቋንቋቸው ተተርጉሞ ይሆናል። የኛ ግን እሱም ራሱን የቻለ ቀኝ ግዛት ነው ከእንግሊዘኛ ቢተረጎም ማለት ነው። እና ቀጥታ ከዕብራይስጥ ነው ወደ ያንን ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። እና እኔ ከልጅነቴ ጀምሮ እግዚአብሔርን የመፈለግ መንፈሳዊ ነገር ለማወቅ በጣም ጉጉቱ ነበር። እና መንፈሳዊ ድግሶችን ኮንፈረንሶችን እሄዳለሁ፣ በቤተ ክርስቲያን አገለግላለሁ። በቃ እግዚአብሔርን በጣም እፈልግ ነበር። በሮሜ መጽሐፍ ምዕራፍ 1 ከቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባቸው ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እኔ ማንም ሰው ቢሆን ትንሽም ትልቁ ስለ እግዚአብሔር ሲያወራ ስለ እግዚአብሔር ቃል ሲያነሳ አንዳንዶች በቁጣ እንደሚሞሉት እኔም የምሞላ አይደለም። በጣም ደስተኛ ነበር ስለ እግዚአብሔር ስለ መንፈሳዊ ነገር ሲነሳ። በእርግጥ የሁሉም ነፍስ ፈጣሪዋን ትሻለች፣ ነገር ግን ልባችን ለኃጢአት የተሸጠች የሥጋ ናት። እኔ ለምንድነው እግዚአብሔር ሔዋንን የፈጠራት ብዬ አስቤ ነበር። በጥልቀት ሳስብ ምንድነው የተገነዘብኩት? ከአዳም የሚወጣው ሐሳብ አለ። ያንን ለማክሸፍ ነው ሔዋንን የሰራት። እና ሲካር በምትባል ሀገር ውስጥ የነበረች ሲካር በምትባል የሰማሪያ ከተማ ውስጥ የነበረች አንዲት ሴት 5 ባሏት የነበሯት፣ ከሷ ጋር አሁን ያለው ደግሞ ባሏ ያልሆነላት በጣም ቆሻሻ ሴት፣ እሷ እኔን እናንተን ታመለክታለች። መጽሐፍ ቅዱስ መቼም የልባችንን ዓለም ነው የሚያሳየው እንጂ የአንድ ሰውን ታሪክ አይደለም የሚያወራው። የኛን ልብ ዓለም ነው የሚያሳየው።